እናንተ ይሄ ነገርማ እንኳን ጨለማ ቀርቶ እውነቴን ነው የምላችሁ፣ በብርሃንማ አይገፋም። በጨለማ ራሱ እንደዚህ ያስቀርጻል ማለት ነው። እንግዲህ በጨለማ እየቀረጽኩ ያለሁት እኔ ብሩኬ ነገር እርር ድብን አድርጎኝ ነው ማለት ነው። እውነቴን ነው የምላችሁ። ቆይ ብሩኬ ማለት ነው ምን አስበክ ነው እንዴ? ጅራፍ ራሱ ገርፎ ራሱ ይጮሃል አለ ያገሬ ሰው። ራስክ ጥፋትክን እንደማመን ይልቅ ጭራሽ እኮ እውነቴን ነው የምላችሁ እዩ ያረገዘች አልመሰለኝም እኔ እዩ ያረገዘች ሳይሆን ሀይሚ ያረገዘች ነው የመሰለኝ። የብሩኬ ማመነ ጫጨቅ ውጭልኝ ከህይወቴ ምናምን ማለት በጭራሽ እውነቴን ነው የምላችሁ። በቃ ሀይሚ ያረገዘች ነው የሚመስለኝ። ያንተው ጥፋትህን ወደ ሀይሚ ወስደህ እንዳለ ጉዝጉዝ ታረጋለህ። እውነቴን ነው የምላችሁ። መኪና ውስጥ ደግሞ እንግዲህ አይታችኋል ሲሄዱ ወዴ ልትወስዳቸው ነው? ወዴ ልትወስዳቸው ነው? እኔማ ተናድጃለሁ። እንዴት ናችሁ ቤተሰብ? ሰላም ናችሁ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ለማንኛውም ላይክ እና ሰብስክራይብ እያደርጋችሁ አብራችሁ ይሁኑ ማለት ነው። እውነቴን ነው የምላችሁ፣ አብራችሁ ይሁኑ። ዛሬ ግን ብሩኬ በጣም ነው ያናደደኝ። በቃልን፣ እስከ መጨረሻው እንለያ፣ ሁለታችሁንም አልፈልግም ብሎ ጭራሽ ሀይሚን ከሌላ ሰው ጋር ነው ደበላት ያደረጋት ማለት ነው። እውነቴን ነው የምላችሁ። ይሄን ቪዲዮ ግን በጣም ስላናደደኝ ነው እኔ ሳስበው ስገምተው ራሱ ምን እየደረገ ነው ይሄ ሰው ብዬ ነው አሁን እንደገና በጨለማ ሌላ ድጋሚ ቪዲዮ የምሰራው። ብሩኬ በጣም ነው ያናደደኝ። ሁሉም ተናዷል ኦዲየንስ። እውነቴን ነው የምላችሁ። በጣም ብዙ ልጆች እንደው እኔ ዩቲዩብ ቢኖረኝ ብሩኬን በደንብ አጥቤ ጨምቄ ባሰጣሁት የሚሉ ሰዎች እጅግ በጣም ብዙ ናቸው። በቃ አልፈልግም ምናምን ብሎላችሁ አሁን እንዲሰክስብን እኛም ማውቀናል ጉርጓር ምሰናል ያለ ያገሬ ሰው። እውነቴን ነው ብሩኬ ለተሸውድ እንዳትሞክር እንዴ! ጭራሽ በራስክ ጥፋት ወደ ሀይሚያን ዙረክ ሀይሚን ከሌላ ሰው ጋር ታወደ፣ ያውም ከዩ ጋራ ክብሯን ከማጠብቅ ከአለሌ ጋራ ለቃሉ ይቅርታ። እውነቴን እንምላችሁ ከእሷ ጋር እያወዳደረ ጭራሽ ደግሞ ውጭልኝ ከህይወቴ። ሀይ ይሄ ነገር ትክክል አይደለም። ይሄ ፌር አይደለም ብሩኬ። እውነቴን ነው የምላችሁ ብሩኬ በዚህ አይነት በቃ እኔ ረፍት ላገኝ ልሂድበት ትንሽ አረፍ ልበል ብሎ ሰሞኑን ታያላችሁ ሻንጣውን ከሽፎ ይመጣል። ወይ ነገ ሻንጣውን ይዞ ይመጣል። ከዛ ወደ አንዱ ጋር ሊሄድ ነው ይለናል። እርግጠኛ ነኝ ጎንደርም ጥምቀት ደርሷል። ወይ ወደ አንዱ ጋር ሻንጣውን ይዞ ወይ ወደ ባህር ዳርም ወደ ጎንደርም ብቻ ወይ ወደ ሆነ ቦታ አዋሳም ሊሆን ይችላል ሄድ ብሎ በቃኝ ሊል ነው። አይገርማችሁም? እዚህ ጋር ደግሞ ብርድ ነበረ በማታ ማለት ነው። በጣም ብርድ ነው እና ለዛ ነው ቤተሰቦቼ። ብሩኬ ግን ይሄ ነገር ያዛልቃል ብለህ ነው ወይ እንደዚህ የምታደርገው? እኛ በቅመማ እንደማንደራደር ዛሬ የበለጠ ወረድክ ከክብርህ ዝቅ አልክ ጭራሽ ማለት ነው እንዴ! ጭራሽ አልጠበቅንህም። ራስክን ቆልለህ አንተ ራስክን እንደማነኝ እንደ ንጉስ ብለህ አየህ ማለት ነው። ውጭልኝ ከህይወቴ ውጡልኝ ከህይወቴ አልክ። እናንተ ብትሄድ ሀይሚ ሌላው እንዳታገኝም እንዴ? ምነው እኔ ብቻ ነኝ በአለም ላይ ያለሁት አንድ ወንድ እኔ ነኝ ብቻ አልክ ማለት ነው እንዴ? ምን ነው አልክሳ? ያውም ደግሞ እኮ ማለት ነው የምትለው ነገር ሀይሚ በቃ ምኗም አልገባኝም፣ እየሰራች ያለችው ነገር ሁሉ ለበቀል ነው አልክ። ለበቀል የሚሆን ለምን የሚሆን አንተ እኮ ማለት ነው ዝም ብለህ ማየት መመልከት አለብህ እንጂ ከህይወቴ ውጭልኝ ከህይወቴ ውጡልኝ በቃ ሁለታችሁንም አልፈልግም ማለት የለብህም። ያውም ደግሞ እኮ እኔ ያሳቀኝ ነገር ሀይሚን ከእዩ ጋራ ማወዳደርህ ነው እንጂ ሌላ አይደለም። ሀይሚን ከእዩ ጋራ ማወዳደርህ ብቻ። እስቲ ይታያችሁ 2 ዓመት ሙሉ ከሱ ጋራ በፍቅር የኖረችን ልጅ አስባችሁታል? 2 ዓመት ሙሉ በፍቅር አብራ የኖረችን ልጅ ምንም ባልታወቀ ሁኔታ ገና ልጁ የሱ ይሁን አይሆን ባልታወቀ ሁኔታ እንግዲህ አንተ እንዳልከው ልጅ የሚሆን አይሆንም ማቀው ነገር የለም። ምን አድርጋኝ እንዳሳሳተች ወይ በመጠጥ ሊሆን ይችላል እንጂ ምን አድርጋ እንዳሳሳተች ራሱ የማታውቀውን ገና ለሷ ብለህ ነው እንግዲህ ይታያችሁ። እንግዲህ ለሷ ብለህ ነው እንግዲህ ሀይሚን ውጭልኝ ከህይወቴ ያልካት በመጠጥም ይሁን በምንም ይሁን ብቻ ይሄ ነገር ተፈጥሯል። ነገር ግን እዩ እስከ ጊዜው ድረስ አንቺ ከህይወቴ ውጭልኝ በቃ የሆነው ሆኗል። ከሆነም ስለዚህ ከወለድሽው በኋላ እኔና አንቺ እንነጋገራለን። ከተገላገልሽው በኋላ በጠረጴዛ ዙሪያ እንፈተዋለን። ነገር ግን አሁን ከህይወቴ ውጭልኝ። እኔ አሁን ለህይወቴ የምታስፈልገኝ የምላት መወዳትና ማከብራት ምሳሳላት
2 አመት ሙሉ ዋጋ የከፈለችልኝ ልጅ አለች ሀይሚ የምትባል ንግስት። ስለዚህ እዩ ባክሽን መስመር ልቀቂ ብትላት ኖሮ ጥሩ ነበረ። ነገር ግን ሀይሚን አለቦታው አስገብተህ ውጡልኝ ከህይወቴ ብለህ ያልካት በምን ሂሳብ ነው? እኔ ያልገባኝ ነገር ማለት ነው። እውነቴን ነው የምላችሁ። ምን ችግር አለ? እዩን እኮ ቦታ ቢያስይዛት። ምክንያቱም እዩ ትናንትና ነው በመጠጥም ይሁን በምንም ይሁን ብቻ በሆነ ነገር ተሳስቶ ይሄ ነገር ተፈጥሯል አለች። እሱ ገና አላመነበትም አይደል እንዴ? እና ኦዲየንሶች ደግሞ አሜሪካ ሊሄድ ነው ብሩኬ ሀይሚን አይፈልጋትም ለጊዜው ነው የሚጠቀምባት ነው ምናምን ስትሉ ነበር። እንግዲህ የሁላችሁ ዛሬ የጉሮሯችሁ ራሰ የደረቀው ጉሮሯችሁ ራሰ ዛሬ ሁለቱንም አልፈልግም ብሎ ይዞ መጣ። እኔ ግን እውነት ለመናገር ሀይሚን ከዩ ጋር ማወዳደሩ ይቺ እዩ ማለት ነው ገና ክብሯን የማትጠብቅ ለራሷ ክብር የሌላት ለቤተሰቧ ክብር የሌላት ለሴትነቷ ክብር የሌላት በየቦታው ለሽ ብላ እንደፈለገች እንትን ብላ ሸሸ ገዳሚ ብላ ስታበቃ ከሀይሚ እኩል ልሆን ስትል እንደው በምን ሂሳብ ነው? እኔን ነው የምላችሁ። በምን ሂሳብና እንዴት ተሰርቶ ነው ሂሳቡ? እንደምን ሆኖ ነው? ቆይ ግን ከሀይሚ እኩል ልሁን ብላ ወጠር የምትለው። በነገራችን ላይ ብሩኬ አንድ የሰራው ስህተት ምን መሰላችሁ? ወይም ደግሞ እዩ በጣም ደስ የሚላት ቦታ ልንገራችሁ። እዩ በጣም ደስ ይላታል። ለምን አትሉኝም? አሁን እዩ ደስ ያላት ቦታ እንግዲህ ሀይሚንም እዩንም አልፈልግም አለ ብሩኬ አይደለ? እዩ በጣም አየሽ፣ አንቺንም እንደኔ አይፈልግሽም፣ ከኔ እኩል ነው የሆንሽው። ስለዚህ እኔ ደግሞ በሆዴ ልጅ ይዣለሁ፣ ነገ ለልጁ ሲል እኔ ሊወደኝ ይችላል ብላ ተስፋ ታደርጋለች። አያችሁ ለእዩ ምን ያህል ደስታ እንደፈጠረላት ብሩኬ። የእውነቴን ነው የምላችሁ፣ በጣም ነው ደስታ የፈጠረላት። እንዴ አስቡት እስቲ አሁን እዚህ ጋር ማለት ነው ሀይሚ ከብሩኬ ብትርቅ ይፈረድባታል? አይፈረድባትም። እስከ ዛሬ ግን እሷም ራሱ ሀይሚ ቆይ ችግሩን አብረን እንጋፈጥ ምንም ቢሆን እያለች ነበር። አብራ ከብሩኬ ጎን ነች ለችግሩ ማለት ነው። አሁን ላይ ግን እውነት ለመናገር እኔ ብትርቅ ሀይሚ አይፈረድባትም ባይ ነኝ። በቃ ራሷን ታዳምጥ፣ ለራሷ ጊዜ ትስጥ። አይመስላችሁም? ለራሷ ጊዜ መስጠት አለባት። በቃ ከምንም ከማንም በላይ ራሷን ማየት፣ ራሷን መመልከት፣ በራሷ መቆም እንዳለባት። በጣም ጠንካራ፣ በጣም ጎበዝ ነች። ነገር ግን ከዚህ የበለጠ ደግሞ ጠንካራ እንድትሆን መበርታት አለባት። አንዳንድ ጊዜ መሰላችሁ ፍቅር ማለት አጋምሾክ ነው ማለት በቃ ፍቅርን ዝም ብላችሁ ስታዩት ዝም ብሎ አይገኝም። አጋምሾክ በመንገዳችሁ ላይ ከተደረደረ ያንን ለፍቅር ብላችሁ ቢወጋችሁም እንኳን ያንን አጋምሾክ መንቀል አለባችሁ። ስለዚህ ብሩኬ ደግሞ ያንን አጋምሾክ መንቀል ነበረበት። እሱ ግን ሊነቅለው አልቻለም፣ ሊነቅለውም አልሞከረም። ጭራሽን ፈንገል አድርጎት ሁለቱንም ነው በአንዴ ፍንግል ያደረገው ማለት ነው። እሱ ወደ አንድ ማድላትና ወደ አንድ ማሰብ ነበረበት። እሱ ግን ይሄንን ሊያስብና ሊያደርግ አልቻለም። ሁልጊዜ ጥፋቱ ወደ ሀይሚ ነው የሚያመዝነው። እኔ ብሩኬ መቼ እንደሚነቃ መቼ ጥፋቱን አምኖ እንትን እንደሚል አላውቅም። በእርግጥ እኔ እንጃ ብቻ ሊገባኝ አልቻለም የእናንተ ነገር።